ፍቅርና እምነት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዲነኝ ጎንደሬዋ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ እንግዲህ ፍቅርና እምነት ክፍል 4ን የምናየው ይሆናል። በባለፈው ቪዲዮ በክፍል 3 አይተናል። ደስ የሚልና በጣም አስተማሪና ደስ የሚል ነገሮችን አይተንበታል። ዛሬም ደግሞ እንግዲህ በክፍል 4 ከዛ የተሻለ ወይም ደግሞ የሚበልጥ አስደሳች ወይም ደግሞ አስተማሪ ታሪኮችን እንማራለን። ሁላችሁም ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለሌሎች እንዲደርስም ሼር ማድረጋችሁን በዛውም አትርሱ ማለት ነው። ቤተሰቦቼ ቶማስ እንግዲህ ቶማስ ብሌንን ይዟት ወደ ጓደኞቹ አመራ። የቶማስ ጓደኞች ቶማስ ያሁን ፍቅረኛውን የወደፊት ደግሞ ሚስቱን ሊያስተዋውቃቸው በመሆኑ ስላወቁ ደስ በሚል ምሽት ለማሳለፍ የሚመች ቦታ ነበር የተቀጣጠሩት። ብሌን እና ቶማስ የቶማስ ጓደኞች አሉበት ቦታ ደረሱ። ብሌን ሁሉንም የምታውቃቸውንም ለመጀመሪያ የምትተዋወቃቸውንም ሁሉንም ሰላም አለችና መቀመጫ ተሰጣቸውና ተቀመጡ። ቶማስ አንድ የወንድ ጓደኛ ብቻ ነው ያለው፣ እሱም የመስሪያ ቤት ጓደኛው። ብሌን ሁሉንም ተመለከተች። አብዛኞቹ ባለትዳር ናቸው፣ ያላገቡም አሉ። ሁሉም ቀስ በቀስ ታያቸዋለች። በቃ ሁሉም በጣም ይገረማሉ። ራሷን ስታዘበች የእነሱን እርጋታና ጸባይ፣ ያነጋገር ለዛ፣ ቁጥብነታቸው፣ በቃ ሁሉም ነገር። ብሌን ትንሽ ቸኮል ስለምትል የእነሱ እርጋታ ገርሟት ዝም ብላለች። ይስቃሉ፣ ይጫወታሉ። ቶማስም እናቴ ተጫዋች እንጂ ይላታል። እሺ ሀንዬ ብላ ፈገግ ማለትም አልቀረም። ምሽቱ እንደዛ እያለ የመለያየታቸው ሰዓት ደርሶ ተለያዩ። ቶማስም ብሌንን ወደ ቤት ሊያደርሳት መንገድ ጀመሩ። እናቴ የኔ ፍቅር ደበረሽ እንዴ አላት በአንድ እጇን ይዞ። ሀንዬ የኔ ፍቅር እረ አልደበረኝም አለችው። የሚያምረው ፈገግታቸዋን እያሳየችው እቤት አደረሳት። መለያየት ግድ ሆነና የፍቅር አስተያየት አይተው ሰላም እደር ሀንዬ ብላ በስሱ ከንፈሩን ስማ ወደ ቤቷ ገባች። ቶማስም መኪናውን አስነስቶ ጉዞ ወደ ቤቱ አቀና። ብሌን ቤት ገብታ ቤተሰብንም ሰላም ብላ ምኝታ ክፍሏ ገብታ ልብሷን ሳትቀያየር ጫማዋንም እንኳን ሳታወልቅ በደረቷ ጋደም ብላ በሀሳብ ነጉዳለች። ቶማስ እቤት ደርሶ ሰላም መግባቱን ሲነግራት ስልክ ደወለ። ብሌን አታነሳም። ደግሞ ደወለ። አሁንም አታነሳም። ግራ ገባው። ብሌን ከሄደችበት የሀሳብ ጎዳና የቶማስ የስልክ ጥሪ ሊመልሳት አልቻለም። ሄዳለች። ቶማስ ግራ ገባው። ሚሴጅ ከላከ መልስ የለም። ግራ ቢገባው ሳራ ጋር ደወለ። እሷም ሰላም ካለችው በኋላ ምንም እንደሆነ ጠየቀችው። ግራ ገባት። ሳራ እናቴ ስልክ አታነሳም በሰላም ነው አላት። ሳራ ብሌንን ስትገባ ምንም ነገር አላወራውም እንዴ ሰላም አይደላችሁም እንዴ አለችውና ቆይ እስኪ ልያት ብላ ወደ ብሌን የምኝታ ክፍል ሄደች። ብሌን አሁንም ከሀሳቧ አልተመለሰችም። ብዙ ነገር ታስባለች። እንዴ ቆይ ግን እኔ ለምንድን ነው ረጋ ያልኩ ሴት ያልሆንኩት? ለምንስ ዝምተኛ አልሆንኩም ብላ ራሷን ትጠይቃለች። በቶማስ ጓደኞች ጸባይ የተገረመች ሳራ ደርሳ በሩን ስታንኳኳ ብሌን ከወሰዳት የሀሳብ ማዕበል ተመልሳ በሩን ከፈተች። በስልክ ቶማስ እንደሚፈልጋት ነገራት። ስልኩን ስጣታ ሳራ ከክፍል ወጣች። ሀንዬ አለችው። እናቴ ምን ሆነሽብኝ ነው? ለምን ስልክ አታነሽም ሲላት ደነገጠች። ይቅርታ ሀንዬ ደውለህ ነበር እንዴ አለችና ከቦርሳዋ ውስጥ ስልኳን አውጥታ አየችው። ይቅርታ ሀንዬ ሳይለንት ስለነበር አልሰማሁትም አለችው በሀዘኔታ
ድምፅ። ችግር የለውም እናቴ፣ እኔ ደግሞ ምን ሆንሽብኝ ብዬ ደንግጬ ነበር አላት። ደህና እንደገባው ነገርኳት። ፍቅራቸውን ተገላልጸው ደህና እደር፣ ሰላም እደሪ ተባብለው ስልኩ ተዘጋ። ብሌን ደንግጣለች። ምን ሁኜ ነው ብላ ተነሳችና ፊት ለፊት የሚገኘው መስታወት ስር ሄዳ ቆመች። በሩ ተንኳኳ። ሳራ ነበረች። እሺ ውዷ እህቴ፣ ምንድነው ባክሽ እንደዚህ ያስቆዘመሽ? አብርሽ አምሽተሽም ናፈቀሽ ብላ ቀለደችባት። ምን እንደሆነች ደግሞ ጠየቀቻት። ግን ብሌን ምንም እንዳልሆነችና ትንሽ እንደደከማት ብቻ ነግራት ልብሴን ልቀይርና ልተኛ አለች። ሳራም እሺ ብላ ደህና አደሪልኝ ውዷ እህቴ ብላ እየሳቀች በሩን ዘግታ ወጣች። ብሌን ልብሷን ቀይራ ጸሎቷን አድርጋ ተኛች። በነጋታው ቶማስ ያላስለመዳትን ሜሴጅ አንብባ ልምምድ ቦታ አመራች። ቀኑ ይደብር ነበር። ጓደኞቿም ግራ ግብት አላቸው። ቶማስ ደውሎ ምሳ አብረው እንደሚሆኑ ነገራት። እምቢ ላለማለት እሺ አለችው። ልምምዷን ጨርሳ ከቶማስ ጋር ተገናኝተው ምሳ በልተው ትንሽም ቢሆን ደስተኛ ሆነው ቆይተው ተለያዩ። ብሌን ውስጧን የረበሸው ነገር ለሷም አልገባትም። ግን በቃ ውስጧ ጥሩ ስሜት የለውም። የማይሆንላት የማይረጋጋላት ባህሪ ለማምጣት ጥሩ ጥረት ጀመረች። በመካከል ግን ያልጠበቀችው ነገር ተከሰተ። ለማንም ሳትናገር ራሷው ደብቀው ከረመች ይላል የዛሬው ርዕሴ ማለት ነው፣ የዛሬው ታሪክ። ስለዚህ ውድ ቤተሰቦች ቪዲዮን ከወደዳችሁት እንደተለመደው የዘወትር ሀሳብ አስተያየታችሁን በኮሜንት ትብብራችሁን በላይክ እና በሸር አብራችሁ እንድቆዩ ስል በትህትና ጠይቃለሁ። እህታችሁ ዲናኝ ጎንደሬዋ ነኝ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ውድ ቤተሰቦች ወዳችሁና ፈቅዳችሁ ስለምታበረታቱኝ ምስጋና ከልብ ነው። ሁላችሁንም አመሰግናለሁ። ሁላችሁንም ወዳችኋለሁ። ከኔ በላይ ደግሞ እግዚአብሔር ይውደዳችሁ፣ ሀገራችን ሰላም ያደርግልን። እኛም በስደት ያለነው በሰላም ወደ ሀገራችን ገብተን በሀገራችን ምድር ላይ ለመኖር ሰርተን ውጤታማ ለመሆን የራሳችን ህይወት የግላችን ህይወት ኖረን ለሌሎችም ምሳሌ ሆነን የምንገኝ ያድርገን እና ውድ ቤተሰቦቼ በጣም አመሰግናለሁ ስለምታደርጉልኝ ትብብር፣ ስለምታበረታቱኝ፣ ስለምትሰጡኝ ሀሳብ አስተያየት፣ ስለ ሁሉም ነገር እግዚአብሔር ያክብርልኝ። ከኔ በላይ እሱ ያውቃልና እና በሌላ ክፍል እስከምንገናኝ ቸር ሰንብቱ። ወዳችኋለሁ። በክፍል 6 እስክንገናኝ በክፍል 5 ማለት ይቅርታ፣ በክፍል 5 እስከምንገናኝ ቸር ሰንብቱልኝ። ባይ ባይ።